በህይወት ብዙ ዋጋ ያስከፍለናል። ዛሬ ችላ ያልነው ነገር ብቻ ነው የሚያስከፍለን። በቸልተኝነት የበላ ነው፣ በቸልተኝነት ያወራ ነው፣ በቸልተኝነት የገዛ ነው፣ በቸልተኝነት የመከርነው ምክር፣ በቸልተኝነት ያሳለፍነው ጊዜ፣ በቸልተኝነት የሄድንበት ቦታ ሁሉ ዋጋ እያስከፈለን ነው የኖር ነው ማለት ነው። ቸልተኝነት ማለት ጊዜ ለሚሰጠው ነገር ጊዜ አለመስጠት፣ ቦታ ለሚሰጠው ነገር ቦታ አለመስጠት፣ ጆሮ ለሚሰጠው ነገር ጆሮ አለመስጠት። አስበው እንደዛ ማለት ነው ቸልተኝነት ማለት ጊዜን አለማወቅ፣ ሰዓትን አለማወቅ፣ ነገ እያሉ መቅጠር። ስለ ኤሊ ነብዩ መጥቶ የነገረው የመጀመሪያው ነገር በጣም የሚገርም ነገር በቤት ያለው ራሱ እግዚአብሔር ነው። ጆሮን ጭው የሚያደርግ ነገር በቤት አመጣለሁ፣ በቤት ሽማግሌ አይኖርም፣ ልጆቹ ሁለቱም ይሞታሉ ምናምን ብሎ ነገረው። እግዚአብሔር በደንብ አድርጎ ነገረውና እግዚአብሔር የዛን ጊዜ ሲነግረው አላስጠነቅቀውም። አስጠንቅቆ አይደለም የነገረው፣ ነገረውና ሄደ፣ ነብዩ ሄደ። ከዛ ግን ሳሙኤል ጋር ሲመጣ ግን እግዚአብሔር ማለ ምያለውና ቃሌ ወደኔ አይመለስም ማለት። አየህ እግዚአብሔር መጀመሪያ ሲነግረው እድል ሰጥቶት ነበር፣ የሚመለስበት እድል ሰጥቶት ነበር፣ እንደገና የሚሆንበት እድል ሰጥቶት ነበር። ሁለተኛ ግን ሲመጣ ምሎ ነው የመጣው፣ ከኔ ይልቅ አለው ልጆችን አክብርሃል። እንደውም እኔ በጣም የሚገርመኝ ነገር እግዚአብሔር እንደሚናገረው ሳማያውቀው ሳሙኤል ራሱ ሄድና ተኛ ብሎት፣ እኔ እንደዛ አይነት ሐሳብ ያለውን እግዚአብሔርን እስከ ጧት ተጠብቀዋለህ ምን አለ ብለህ እዛው አትሄድም? ትንሽ ቆይተህ ኤሊ ግን እስኪነጋ ጠበቀ። እስኪነጋ ጠብቆ ሳሙኤል ፈራ ይላል፣ ለመንገር ፈራ። ትንሹ ሳሙኤል፣ ምንም የማያውቀው ሳሙኤል፣ ስለ እግዚአብሔር ድምጽ የማያውቀው ሳሙኤል ፈራ ለመንገር። ከዛ አንድ ነገር እንዳሸሽገኛል ንገረኝ ሲነግረው እሱ እግዚአብሔር ነውና ደስ የሚያሰኘውን ነገር ያደርግ። እግዚአብሔር ደስ የሚያሰኘውን እኮ ተናገረ። ደስ የሚያሰኘው ጽድቅ ነው፣ ሌላ ነገር አይደለም። እና ይሄ ቸልተኝነቱ እስከሚሞትባት ጊዜ ድረስ አላስኖር የሚለው ነገር እስከሚመጣ ድረስ ጨከነ። በቃ ጻጥ ብሎ በዛ በቸልተኝነት መኖር ጀመረ፣ በእግዚአብሔር ቤት ቁጭ ብሎ ማለት ነው። በቃ ቁጭ ብሎ በእግዚአብሔር ቤት እና የማያስኖረው ነገር ሲመጣ ታቦቱ ሲማረክ ይላል ወድቆ ሞተ ይላል። አይኖቹ አዩ፣ ልጆቹ ሲሞቱ ምን ሲሉ አዩ አይኖቹ። እና ቸልተኝነት እግዚአብሔር ቸልተኝነት፣ ሀኬተኝነት ሰነፎችን አይወድም። የእግዚአብሔር ቃል ነው የሚለው። ዛሬ እንጀራ እጋግራለሁ ብለህ ቸልት ድግ ብለህ ሊጡን ብጥብጥ አድርገህ ብትጥደው እንጀራ አይሆንም። ትላንት መቦካት አለበት። ነገ ለምትጋግረው እንጀራ ዛሬ መቦካት አለበት። ልጆች አጠገብ እስካሉ ድረስ መስማት እስከሚችሉ ድረስ ትሬን ማለት የሚለማመዱት ነገር ነው። ድንገት ተነስተህ በ18 ዓመታቸውን አለምከር ብትል ቢውልድ ያደረግከውን ሪሌሽንሺፕ አገናኝቶ ትመክራቸዋለህ። የዛን ሰዓት ካንተ በእውቀት ይበልጣሉ፣ በብዙ ነገር እዚህ ሀገር ባለው እውቀት ይበልጣሉ። ስለዚህ ምን አሁን ልጆቼ የሚሰሙኝ የነበረው ሪሌሽንሺፕ እስከዛሬ ስንመክራቸው የነበረው ያን ቦንዱ ይዟቸው ነው እንጂ አንዳንዱን ነገር እኮ እኔ ልመክራቸው የምችለው አይደለም። አሁን የሚኖሩበት ኑሮ ማለት ነው። እና ዛሬ ዘረኞች የወጡት፣ ሌቦች የወጡት፣ ጦረኞች የወጡት፣ ወንድሙን የሚወጋ የወጣው እኮ ከቤተሰብ ቸልተኝነት፣ ከቤተ ክርስቲያን ቸልተኝነት፣ ከህብረተሰብ ቸልተኝነት የወጡ ናቸው እኮ የወጡ። ማንም የምታያቸው እኔን ቅርጽ አልባ አገልጋዮች የወጡት እኮ ቤተክርስቲያን ቸል ያለቻቸው አገልጋዮች ናቸው። ቦታ ያልሰጣቻቸው አገልጋዮች ናቸው። በጊዜ ውስጣቸው ያለውን ነገር እንዲወጣ ያላደረገቻቸው አገልጋዮች ናቸው። ድንገት እንደ ቮልካኖ ወጥተው እንደዚህ ቅርጽ አልባ የሆነ ነገር በክርስትና ላይ የተፈጠረው አይተን ሰምተን የማናውቀውን ነገር ያየነው እኮ ለዛ ነው። ቸልተኝነት እግዚአብሔር ጊዜ ሰጥቶ ጊዜን መጠበቅ። ጊዜ ይመጣልኛል ትላለህ፣ ግን ክሊርሊ የእግዚአብሔር ቃል ምንድን ነው የሚለው? ነገ የእናንተ አይደለም፣ ነገ የኔ አይደለም። ዛሬን ጊዜ ሰጥቶ ዛሬ የምተኛበትን ዛሬ የምሰራበትን ሁሉ ጊዜ ሰጥቶ ጊዜን አለመጠበቅ ማለት ነው። ሌላ ጊዜ ይመጣልኛል ብሎ እንትን ማለት ማለት ነው። ልክ ይሄ ፌመስ እንደሆነው ለበጎ ነው እያለ ሰው ይነግራል አይደል? ለማ እንደ እግዚአብሔር እንደ ሐሳቡ ለተጠሩ እኮ ነው። እንደ ሐሳቡ መጠራት እኮ የእግዚአብሔር ሐሳብ ጽድቅ ነው።
ልክ ኤሊ እንዳለው እግዚአብሔር እሱ እግዚአብሔር ነውና ደስ ያሰኘውን ያደርግ። ደስ የሚያሰኘው ሐሳቡ እግዚአብሔር ጽድቅ ነው። እግዚአብሔር ጻድቅ ነው። ሐሳቡ እሱ ነው። እንደሱ ለተጠሩ ነው በጎ የሚጠብቃቸው። ነገ ለበጎ ነው። አይዟችሁ። ነገ የሁላችንም ህይወት ነገ ላይ ነው። ነገ እግዚአብሔርን ቃል አነባለሁ፣ ነገ ጸልያለሁ፣ ነገ ጾማለሁ፣ ነገ ልጆቼን እመክራለሁ፣ ነገ ቫኬሽን ሄዳለሁ፣ ነገ አርፋለሁ። ተሰው ሰላድ ጎረቤቶቻችን ነገ ብለው ብዙ ነገር አጠራቅመው በመጨረሻ ዘመናችን እንጎበኛለን፣ እንሄዳለን፣ ምን እንላለን ብለው ልክ ጡረታ ከመውጣታችን በፊት እሱ በሽተኛ ሆናለች፣ ይኸው ሞተ። አይደለም ቫኬሽን ለመሄድ ደጅ ለመሄድ የማችልበት ሁኔታ ላይ ደረሰች። ነገ የለም። በእግዚአብሔር ዛሬ ነው የተሰጠ። እግዚአብሔር ዛሬ ጊዜ ሰጥቶ ነገ መጠበቅ ማለት የእግዚአብሔርን ጊዜ አለማወቅ። እግዚአብሔር ዛሬ ነው የሰጠ እና እግዚአብሔር ቸል አትበሉ ያላቸው ብዙ ነገሮች አሉ። ለምሳሌ ስለ አገልጋዮቻችሁ ቸል አትበሉ። ስለሚያገለግላቸው አገልጋዮች እንደውም እንደሚታቀል በምድር በምትኖሩባት ዘመን ሁሉ ሌዋውያንን ቸል እንዳትሏቸው። ብዙ አገልጋዮች ዓለም ላይ የገባውት በእኛ ቸልተኝነት የተነሳ ነው። በቤተ ክርስቲያን ቸልተኝነት የተነሳ ነው። ውስጣቸው ያለው እግዚአብሔርን ማገልገል ነው። ግን ቤት በኩል ያገልግሉት። እንዴት ያገልግሉት? ተመድቦላቸዋል። የተመደብነው እኛ እንድንሰጣቸው የተመደብነው እኛ ነን። እንዳይራቡ እንዳይጠሙ። እንዴ መንግስትን እኮ ትከፍለዋለህ ይገባዋል ብለህ። አገልጋዮች የመራባቸው የመጎሳቆላቸው ይሄ ኤክሰስ ፋንሲ ምናምን ኑሮ ይኑሩ አላለም። የመደበላቸው አለ እግዚአብሔር። ግን አትሊስት ላለመራባቸው ምክንያት መሆነ የምታውቀው አገልጋይ ተርቦ ከሰማ አንተ ጋር እጁ ደሞ አለበት ማለት እጅህ አለበት ማለት ቸል አትበሏቸው ተብሏል። ከዛ ደግሞ ስለ ልጆቻችን ደግሞ ሁለተኛው እንትን ያለኝ ነገር ልጅህን ምሳሌ 23:13 ላይ ልጅህን ሕፃንን ከመቅጣት ቸል አትበል። ሕፃንን ትልቅ ሰው ከመቅጣት አልተባለም። እኛ ትልቅ ሰው ለመቅጣት ነው የምንነሳው። ልጆቹ 10 ምናምን ከሆኑ ትልቅ ሆነዋል። ከችግኝነት ወደ ዛፍነት ሄደዋል። እንዲህ በእጅ ከምትነቅለው ይልቅ የሆነ መቁረጫ ይዘህ መተህ እያመመው የምትቆርጥበትን መንገድ የምትፈልግበት የዛን ጊዜ ስለሚያመው ለህመሙ ምላሽ ይሰጣል። አባባላይ ገባ እንትን አይደለም ንቅል ብሎ እንትን የሚል አይደለም፣ የሚወድቅ አይደለም። በእጅ እንደምትነቅለው አረም አይደለም። ኦልሬዲ አድጓል። ኦልሬዲ ዛፍ ሆኗል። አንዳንድ ዛፍ ሳትነቅል ችላ ብለው ቤት ጎን ተክለው ብታሳድረው የሆነ ቦታ የሆነ ነገር ከያዘ በኋላ ጥላው ጣራህን ሲያበላሽ ስሩ ቤትን ሲነቅል ይኖራል። መጀመሪያ እንዴት አድርጋ የምትነቀል ነገር መጀመሪያ አሁን ይህን ዛፍ ሁል ጊዜ የሚቆረጥ እንደሆነ እያሰብን ነው አይደል ያለ ነው። ያኔ እንዲህ አድርገው ቢጥሏት ኖሮ ዛሬ እንዲህ አይጨልምም፣ እዚህ ጋር ያለውን አያበላሽም፣ ከስር ቤቱን ይነካዋል ብለን አናስብም። ቤት ይሰነጥቃል፣ መሰረት ይነካል፣ የማይነካው ነገር የለም። አየህ ልጆቻችንን ዛሬ ግደሏቸው፣ ደብድቧቸው፣ አሰቃዩቸው፣ በርበሬ ያጠኗቸው የሚባል እኮ ታሪክ የለም። ዛሬ በየዕለቱ ያለውን ቫይረስ መንቀል ቸላ ለማለት እኮ ዛሬ በቃ ኮንሽስሊ በቃ ነገ ያስተካክለዋል፣ ጌታ ያስተካክለዋል። ጌታ እኮ ለኛ ስትሆናል መንፈስ ቅዱስ በእኔ ውስጥ ሆነ አስተካክል ከማለት ይልቅ ጌታ ያስተካክለዋል። ትምህርት ቤት ያስተካክለዋል። ብድግ አድርገን ከአንዱ ትምህርት ቤት አንዱ ትምህርት ቤት፣ ከሰፈር ሰፈር ስንቀይር፣ ከትምህርት ቤት ትምህርት ቤት ስንቀይር፣ ከቸርች ቸርች ስንቀይር ልጅ ለማስተካከል ለምን? እኛ ቸልተኞች ስለሆነን እኮ እኛ ቸልተኞች ስለሆነ ቸርች እንቀይራለን። ቤተክርስቲያን ከቤተክርስቲያን ከፈረንጅ በእንትን ሁሉ እንዞራለን። ፈረንጅ ጋር አበሻ ጋር በቋንቋችን በዘራችን በእንትናችን በምናችን እያለን እኛ ክሊክ የሚያደርጋቸውን ሰዎች ስንፈልግ ልክ እንደተባለው ጉብዝናቸውን እንደው ያላቸውን ጉብዝና ሳያጋቡ ስንፍናን የሚያጋባባቸው ይበዛና አነፎ ነው ይቀራል። ዛሬ ዶክተሮች የሆኑት የተማሩ ልጆች የሆኑት ጌታን የሚያመልኩ የሆኑ ልጆች የሆነን ቦታ ላይ የሆነ ነገር ተሰርቶባቸው ያልተጣሉ ቻል ያልተባሉ ልጆች ናቸው። በእውነት ልጆቻችን ሌላው ትተ የጸሎት ክሬዲት እንኳን እንዴት እናስቀምጥባቸዋለን? ለይተን ቀን ለይተን እኮ ለልጆቻችን መጸለይ ግዴታ እኮ ነው። ግዴታ ያልነገርከውን ጌታ ወይ አደራ ብለን ማሰጠውን ነገር ልክ እንደዛ ግጥም
አብላኝ ያለው በልቶ አውጣኝ ያለው ወጣ። ምንድነው ተኝቶ የነበረው ማን ነው እንትን ሆነ ምናምን ይባላል። ግጥሚው ተረታ እግዚአብሔርን አሳልፈ የሰጠውን ነገር ያ ልጆችን አደራ የምትልበትን እንትን መሆንን ለልጆች ያንን ቦታ መስጠትን የሰጠህን መልሰ መስጠትን እግዚአብሔር ማየት ይፈልጋል። ኤሊ ያላደረገው እሱ ነው። ይሞታሉ ሲባሉ እንግዲህ ምን ይደረግ? ጠራቸው እንዴ ምን ይደረግ? እናንተ እንዴት እግዚአብሔርን ትበድላላችሁ አለ። በቃ በለስላሳ ድምፅ። ከዛ ደግሞ የሚጣፍጥ ድምፅ ያላቸው ሰዎች አሉ ልክ እንደ ኤሊ። እሱ እግዚአብሔር ነውና ደስ የሚያሰኘውን ያደርግ። እኔ ድሮ እንደዛ ሲተረት አላቀውም ነበር ይህንን ቃል የሰማሁት ጊዜ ግን በህይወቴ ከምፈራቸው 2 ቃሎች በኋላ አንደኛውን እነግርሃለሁ። አንደኛው ይሄ ነው። እሱ እግዚአብሔር ነውና ደስ የሚያሰኘውን ያደርግ አይባልም። ምህረት ይለመናል። ማረኝ ጌታ ወይ መጀመሪያ ሲልክበት እኮ ድፍት እንዲል ነው ፊቱ። ምህረት አድርግልኝ እንዲል ማለት ነውና ሌላው የእግዚአብሔርን ቃል ቸል እንዳንል አይገርምም? እንደዚህ ይላል ምሳሌ 13 ላይ ተግሳጽን ቸል የሚል የራሱን ነፍስ ይንቃል። የራሱን ነፍስ አሁን እኮ አንነካም ዳኒ። በምን ያህል ጥንቃቄ እንደምታወራኝ ታውቃለህ አይደል? አሁን አንተ እንኳን እኔን ለማውራት ማለት ነው ማን ይነካናል? አሁን ድቡልቡል እኮ ነን ዳኒ። ማንም አይነካንም። ከተግሳጹ ይልቅ እግዚአብሔርስ እንዴት ይገስጸን? እንዴት ይምከረን? እንዴት ይንገረን? በማንም አይመክረን። መልስ እያዘጋጀን ነው የምንሰማው። በቃሉ አንመከርም፣ በስብከቱ አንመከርም፣ በመንገዳችን አንመከርም፣ በመከራ አንመከርም፣ በምንም ነገር አንመከርም። ስለዚህ ራሳችንን ንቀን የማይመከር ሰው ራሱን ይንቃል እኮ ነው። ዘለፋን የሚሰማ ግን ይከብራል ይላል። ቀጥሉ ማለት ዘለፋ ነው እኮ ልክ አይደለም ከተባልክ አትሊስት ኦኬ ምንድነው የሆነ 50-50 እኮ ትሄዳለህ። እና በጣም እሱ እያስገረመኝ ነበር። ሌላው መንግስተ ሰማያትን ቸል እንዳንል እንዴት እንደሚገርመኝ ይህንን ሳስብ ዳንዬ፣ ይሄንን እኮ ማቴዎስ 22 ላይ እራሱ ኢየሱስ ነው የተናገረው። ምን እንዳለ ታውቃለህ? መጀመሪያ ሰርገኞቹን የጠራበት ያ ሞመንት ማለት ነው። ጠራቸው፣ እድለኞቹን ጠራቸው። አልመጣም ምን እንደሚል ታውቃለህ? አንዱ ወደ ንግዱ ምን ይላል? እነርሱ ግን ይላል ቸል ብለው አንዱ ወደ እርሻው ሌላ ወደ ንግዱ ሄደ። የተጠራው በቸለተኝነት ማለት ነው። የሚያተርፉ አይመስልም። ወደ ስራ ሄዱ አይመስልም። መንግስተ ሰማያት ሁሌ የሚታሰብ ነው ዳኒ። የመጨረሻ ዘመናችን ነው፣ መጨረሻችን ነው። ጌታን የምናይበት የምንደርስበት ቦታ ስለሆነ ሁሌ ኮንሽስሊ የሚታሰብበት ኢንቴንሽናል የምንኖረው እዛ ጋር ለመድረስ እና እንደነሱ ፋንታ ነው እንግዲህ እንደ ባሪያ ተለቃቅመን የገባ ነው፣ ተጠርተን የገባ ነው። የሰርጉ እንትን ላይ ባሪያዎቹን ለቃቅሞ አስገባ። ለዛውም ከባሪያዎቹ መካከል ደግሞ ሳይለብስ የመጣም አለ። አይገርምም? በቸልተኝነት ተጠርቶ የማይገባው ቦታ ላይ ተጠርቶ ሳይለብስ ቀጥ ብሎ የመጣ ሰው አለ። አውጡና ጠሩት። እግዚአብሔር እድልን ሰጥቶን መንግስትን ያወረሰን ኢየሱስ ዋጋ ከፍሎበታል። ኃይለኛ ዋጋ ተከፍሎበታል እና መንግስተ ሰማያትን ቸል አለ ማለት። ሌላው በጣም እየገረመኝ ነበር። ኢያሱ ምን እንዳለ ታውቃለህ? ኢያሱም እስራኤልን ልጆች አላቸው የአባቶቻችሁ አምላክ እግዚአብሔር የሰጣችሁን ምድር ትወርሱ ዘንድ እስከ መቼ ለመግባት ቸል ትላላችሁ? ተሰጥቷቸው ማለት ነው። አንዳንዱን በጸሎት የምትወርሰዋለ፣ አንዳንዱን ሪስክ ወስደህ የምትወርሰዋለ፣ አንዳንዱን እግዚአብሔርን ጠይቀህ የምትወርሰዋለ። ነፍስ ሊሆን ይችላል፣ ምድር ሊሆን ይችላል፣ በረከት ሊሆን ይችላል። ኤቭሪቲንግ እግዚአብሔር የሰጣቸውን ነገር ማለት ነው። እስከ መቼ ቸል ትላላችኋል? ቸልተኝነት እግዚአብሔር የሰጠህን ነገር እንኳን አያስወርስህም። እግዚአብሔር ያቀበለህን በቃ ያንተ ነው ተናግሯል። ይሄ ምድር ያንተ ነው፣ ልጆችን ያንተ ናቸው፣ ይሄንን ቦታ ሰጣለሁ ትወርሳለህ ተብለህ ቸል ስላልክ ብቻ የማትወርስበት ቦታ አለ። ኢያሱ እንደዛ አላችሁ። እስከ መቼ ምንም ብሎት ነው ኢያሱ እንደዛ የተናገረው ማለት ነው። እና እስከ መቼ አለ ቸል ትላላችሁ አላቸው። በጣም ነው የገረመኝ። በጸሎት በመልካምነት ራስን በቃ ወንጌልን በወንጌል ሰውን መውረስ እንችላለን። ሌላው በብሉይ ኪዳን ምን አላቸው? ምን አላት አስቴርን? ምዕራፍ 4 ላይ አስቴር 4 ላይ አንቺ አላት በተደላደለ ቦታ ላይ ቁጭ ብለሽ ስለ ወገንሽ ቸል ብትይ
መዳን ለአይሁድ ከሌላ ስፍራ ይሆንለታል፣ አንቺና አባትሽ ቤት ግን ትጠፋላችሁ። መደላደልን የሌላውን መዳን ቸል የማያስብል ነው። በወል የገባው ሪስክ ወስዳ ነው የገባችው፣ ጾማን የገባችው፣ ዋጋ ከፍላ ነው የገባችው። አስቴር በሴም ታይም ደግሞ ዕብራውያን ላይ ምን እንደሚል ታውቃለህ? በመላእክት የተነገረውን ቃል ጽኑ ከሆነ መተላለፍ አለመታዘዝ ሁሉ የጽድቅ ብድራት ከተቀበልን እኛስ እንዲህ ያለውን ታላቅ መዳን ቸል ብንል እንዴት እናመልጣለን? ዕብራውያን ላይ እና እንዴት እናመልጣለን? ይህንን መዳን ቸል ብንል እንዴት አድርገን እናመልጣለን? ይሄ ደግሞ ጭራሽ የኢየሱስን ማዳን ይሄ የመዳንን እውነት ቸል ማለት ደግሞ ጭራሽ ማምለጫም የለንም። የሰማነው ዝም ብለን እንድንቀመጥ አይደለም፣ ያስፈርድብናል አለመናገራችን። ማምለጫ የለንም ይሄንን ከመናገር። አይገርምም? ዝም ብለን እንድንኖር አይደለም። ይሄንን መዳን አለ ቸል ብንል እንዴት እናመልጣለን? ማምለጥ ማለት ምን ማለት እንደሆነ ገብቷል አይደል? ከምን እናመልጣለን? ለልጆቻችን መንገር፣ ለቤተሰብ መንገር፣ ለሰው መንገር፣ ላገኘው መንገር። እኔ ባንተ ቀናለሁ እውነት ለመናገር የእውነት ዳንዬ፣ እግዚአብሔር ይባርክ ይጨምርልህ። እንዳትረካ ነግሬያለሁ ብለህ እንዳትረካ። አሁንም ያገኘውን ሰው ነገር አንድ ቀን በእግዚአብሔር ፊት እነዛን ሰዎች ነው ይዘህ የምትቆመው። የእውነት ከሰራቸው ዲግሪዎች ከተማርካቸው ትምህርቶች ይልቅ አንድ ቀን እግዚአብሔር ፊት በኮንፊደንስ ይዘህ የምትቆማቸው ሰዎች ናቸው። የእግዚአብሔር ስራ የሚሰራው በእግዚአብሔር ነው። እነ ጳውሎስ እንደ እብድ እኮ የዞሩለት ቸልተኞች ስላልሆኑ ነው። ወንጌል የደረሰልን እኮ እነዚህ ቸልተኛ ሰዎች ስላልነበሩ ነው። በቃ ታግለው ተደብድበው ተሰቅለው ምን ተብለው እዚህ ጋር እኛ ጋር የደረሰው እኮ በጣም ቸልተኛ ሰዎች ስላልነበሩ ነው። ይሄኔ ብዙ ነገር ሆኗል እና በእውነት እግዚአብሔር ይርዳን። ሌላው በጣም ሁለተኛ ከመጽሐፍ ቅዱስ ቃል በጣም እፈራዋለሁ የምልህ እንደው ሰው ባያገለግል ይሻላል። የእግዚአብሔርን ስራ በቸልተኝነት የሚሰራ እርጉም ይሁን። ባይሰራ ይሻላል። የምሬን ነው የምነግርህ፣ ባይሰራ ይሻላል። የፈለገው አይነት አገልግሎቴ ነው። አገልግሎት ባይዘወይ ከጧት እስከ ማታ ያለው ኑሯችን ነው አይደል? የእግዚአብሔር ስራ ይሄ ማለት መድረክ ላይ ቆም መዘመር ወይ መስበክ ወይ ምናምን ብቻ አይደለም። እሱ ኤክስትራ ለጌታ የምትሄደለት መንገድ። ያንዳንዷን ላይፍን ኢንቴንሽናል የማትኖር ከሆነ የሚያመጣብህ እርግማን ነው። ክርስትና ቀላል አይደለም። ሰዎች ስላቀለሉብን ቀሎብን የሚኖር አይደለም። በጣም የገረመኝ ነገር ዘዳግም 10:1 ላይ የአሮን ልጆች አሮን የተመረጠ ነው። በቃ አሮን እኮ የተመረጠ ነው፣ ሌዊ ነው፣ ልጆች ያገለግሉኛል ተብሏል። በቃ ታገለግለኛል የተባለ ሰውዬ ነው። ሁለቱ ልጆቹ ብድግ አሉና ሌላ እሳት ሌላ ዕጣን አምጥተው እግዚአብሔር ያላለውን ዕጣን እግዚአብሔር ያላለውን እሳት ከመንደር ይዘው መጥተው እግዚአብሔር ፊት አጨሱት። አይገርምም? እግዚአብሔር እዛው አቃጠላቸው። ሁለቱን የአሮን ልጆች እዛው አቃጠላቸው። ባመጡት ዕጣን ምን ይሆናል ብለው በድፍረት በቸለተኝነት ያመጡት ዕጣን እዛው አቃጠላቸው። እንዴት አያስፈራም? አያስፈራም? ኦኬ፣ እሱ በአዲስ ኪዳን ነው፣ በብሉይ ኪዳን ነው ማለት በዛ ዘመን እንደዛ ነበር እንዳትል፣ የሐናንያና የሲፓራ ታሪክ እስራኤል አለማምጣት ይችሉ ነበር። እነዛ ሰዎች እኮ አለማጠን ይችሉ ነበር። የአሮን ልጆች አልፎ ቁጭ ማለት ይችላሉ ነበር እንደና አልዓዛር። ግን ሁለቱ ሄደው ሌላ ዕጣን ከሰፈር ማለት ዝም ብሎ ሌላ የእግዚአብሔርን እሳት ሳይሆን ሌላ እሳት። እግዚአብሔር ስፔሲፊክ አድርጎ ቤቱን ያሰራ አምላክ ነው። ስፔሲፊክ አድርጎ የመጋረጃ ቅርጽ እንኳን የተናገረ አምላክ ነው። አንዳንዴ እኛ ጋር ስለደረሰ ስርዓት አያጣም እኮ እግዚአብሔር። ስርዓት አጥቶ አይደለም እኛ ጋር የደረሰው፣ እየማረን ያለን። ቤቱ ስርዓት አለው። የእግዚአብሔር ቤት ስርዓት አለው። እያንዳንዷ ነገር ስርዓት፣ አምልኮ ስርዓት አለው። እነዛ እኮ መላእክቶች ሲያመልኩት በሁለት ክንፋቸው ይላል እግራቸውን ይሸፍኑ ነበር፣ ፊታቸውን ይሸፍኑ ነበር። መላእክቶች ምንም የሌለባቸው። ከዛ ኮንቲኒስሊ ቅዱስ 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 ይሉታል። እንትና ከልጆቹ ጋር እንትን ያለው
የስለ ሲሞን ነበረ። በጣም ነው የገረመኝ የአቢ አባባልና ምን ገረመ ማለት ስለ ሲሞን ስታስብ ምን ገረመ ስለው ሞቲቭ አለ። ሊያገለግልበት የመጣው ሞቲቭ እስ ሮንግ። በቃ እንትን ብራግ ሊያረግበት ሾፍ ሊያረግበት ስለፈለገ እዛው እነ ጳውሎስ ተናገሩት። ስጡኝና ይህንን በቃ ልታወቅበታል። አገልግሎት መታወቂያ አይደለም። አገልግሎት መክበሪያ አይደለም። አገልግሎት የሆነ ጌታን የምታሳይበት እንጂ አንተ የምትታይበት ቦታ አይደለም። እንዴት አድርጌ አምላኬን ልግለጸው እንጂ እንዴት አድርጌ የራሴን ድምፅ ልግለጥ፣ የራሴን ውበት ልግለጥ፣ የራሴን ኑሮ ልግለጥ፣ የራሴን ቅድስና ልግለጥ የምትለው ምንም ነገር የለም። እና በጣም የሚያስፈራ ነገር ነው። የእግዚአብሔርን የእግዚአብሔርን ስራ በቸልተኝነት የሚሰራ ኮሚሁን ከማመን ከምችለው በላይ ብዙ ነገር ቸል ስላለ ማለት ተጽፏል። እንትን ላይ ዘዳግም ላይ ዘሌዋውያን ላይ ወንድምህን ቸል አትበለው፣ ወንድምህን ከመርዳት ቸል አትበል፣ እንደዚህ ከማድረግ ቸል አትበል፣ ከመድረስ ቸል አትበል፣ በሬ ወድቆበት ብታየው ዝም አትበለው፣ ቸል አትበለው። ቸልተኝነት ዳንዬ ዋጋ እያስከፈለን ነው። የአሜሪካ ቸልተኝነት ስንት ዋጋ እንዳስከፈለን ተመልከት። የኢትዮጵያ የነገስታት ቸልተኝነት ሲወጡ የዘሩት ዘር እንደው እንደ ቀልድ የተናገሩት ነገር እንደ ቀልድ ብሎ ዘር የዘሩት ዘር ዛሬ ምን አይነት እንክርዳድ እየበቀለባት እንደሆነ ሀገሪቷን ተመልከት። ትላንትና ዛሬ እኮ አይጣሉም ነበር። ትላንትና ያንን ወደብ ብድግ አድርገው በቸልተኝነት ባይሰጡት ዛሬ ህዝብ አያልቅም ነበር። አያልቅም እኮ ዛሬ እኮ ማንም ይጣላ የሚደባደብ የሚጋደል አይኖርም ነበር። ኢንቴንሽናል ቢኖር በተለይ የእግዚአብሔር ህዝብ በተለይ እግዚአብሔርን አገለግላለሁ የሚል ሰው ኢንቴንሽናል ቢኖር ምን ያህል በነፊት እንደሚያደርግ ዳንዬ በፍጹም ምህረቱ ላይ ነው እንትን እየኖርን ያለ ነው። እና ይህንን ያስተማረኝ እግዚአብሔር በጣም በሚገርም በፍጹም ፍርሃትን እግዚአብሔር እንድናገለግለው አንተም ደግሞ እንደዚህ በእውነት በፍጹም ፍርሃት እግዚአብሔር እንድታገለግለው ኢንቴንሽናል እንድትኖር በቃ እሱን ነው ያስተማረኝ።